ውድ አድማጭና ተመልካቾቻችን እንደምን ሰነበታችሁ? ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ይህ የተደበቁ ዕንቁዎች ዩቲዩብ መርሃ ግብር ነው። ዛሬው መልእክት ክፍል 1 የሁለተኛ ደረጃ ተማሪዎች በእረፍት ጊዜያቸው የሚሰሯቸው ተግባራት ምን ናቸው የሚል ይሆናል። በዚህ መርሃ ግብር የሚቀርቡ ነጥቦች የተማሪዎች እረፍት፣ የቤተሰብ ግንኙነት፣ የማህበረሰብ አገልግሎት፣ የተሳካውና ያልተሳካውን መፈተሽ፣ በእምነታቸው ጽኑ መሆን የሚሉ ናቸው። ከ9ኛ እስከ 12ኛ ክፍል ተማሪዎች በትኩረት ብትከታተሉ ተጠቃሚ ትሆናላችሁ። የእኛ ድርሻ ያለንን ማካፈል ነው። ቀላል የሚመስሉ ግን ወሳኝ ሀሳቦችን ማድረስ ነው። ወላጆችና መምህራን ተማሪዎች አያነቡም ከማለታችን በፊት የእኛ ድርሻ ምን ነበር ብለን ራሳችን መጠየቅ ተገቢ ነው። ለልጆቻችን እንስራ። በእድሜ ደረጃቸው በእረፍት ሰዓት ምን እንደሚሰሩ ማወቅ ተገቢ ነው። የሚውሉትን ቦታ ካላወቅን ዕዳው ከባድ ነው። በልጆች አስተዳደግ እንቅፋት አለ። አጥፊ የሆኑ ሀሳቦች በዝተዋል። ትክክል መስለው እያሰመጡ ነው። በጋራ እንስራ። ዝምታ አይጠቅመንም። ለምን ለልጆቻችን ዝም እንላለን? ባህላችንን እንዲያውቁ ማስተማር ተገቢ ነው። ባህላቸውን ካልተረዱ ራሳቸውን ለማግኘት ይቸገራሉ። ይህ ሐሳብ ስለ ተማሪዎች የእረፍት ጊዜ ከሊቃውንትና እንዲሁም መሬት ከየቤታችን ካለ እውነት ካለው ሐሳብ በማዋሃድ የቀረበ ነው። በእረፍት ጊዜ የሚሰሩት ተግባራት ኮሌጅ ማፕ ፖይንት ሰነድ ላይ በ2020 ለተገለጸው የተማሪዎች እረፍት በእረፍት ጊዜ ተማሪዎች የሚያርፉበት እንዲሁም ተከታታይ ስራዎችን የሚሰሩበት ነው። እረፍት ሌሎች ስራዎችን ጭምር የምንሰራበት መሆኑን ተማሪዎች ልንረዳ ወይም ልትረዱ ይገባል። ሁለተኛ፣ ከቤተሰቦች ጋር ያለውን ግንኙነት ማጠናከር ነው። ይሄ ማለት በትምህርት ሰዓት ከቤተሰብ ጋር ለመገናኘት፣ ከዘመድ ጋር፣ ከጓደኛ ጋር ለመገናኘት ያስቸግራል። ነገር ግን በዚህ እረፍት ሰዓት ከጓደኞች፣ ከቤተሰብ ጋር የምትገናኙበት ጊዜ ነው። በዚህ ጊዜ ግን ስለ ሀገራችሁ ከቤተሰብ ጋር፣ ከማህበረሰብ ጋር፣ ከተማሪዎች፣ ከጓደኛ፣ ከሌሎችም ሰዎች ጋር ባህላችሁን፣ ሀገራችሁን የምታውቁበት ወቅት ነው። ከዚህም በተጨማሪ ራሳችሁ ያሳለፋችሁትን ለማህበረሰቡ ሀሳባችሁን የምታካፍሉበት ጊዜ ነው። ከዚህ በተለየ ትኩረት መሰጠት የሚገባው ደግሞ ወላጆች በእምነታቸው ጽኑ እንዲሆኑ ጊዜ ተጠቅመን ልጆቻችን ልንከታተል ይገባል። በእምነታቸው ጽኑ እንዲሆኑ ልናስተምራቸው ይገባል። ልጆቻችን መንገድ ካሳየናቸው ከእጃችን አያወጡም። መንፈሳዊ ትምህርት ከጎደልና ቁሳዊ ነገር ላይ ትኩረት ካደረጉ ልበደንዳና ይሆናሉ። ልበደንዳና ከሆኑ ለሰው ክብር የማይሰጡ ሊሆኑ ይችላሉ። ይህ ሐሳብ ለተማሪዎች የቀረበው በእረፍት ጊዜ የሚል ቢሆንም ወላጆች ልጆቻችንን ዘወትር ከመንፈሳዊ ትምህርት እንዲርቁ ማድረግ ተገቢ አይደለም። ምክንያቱም መንፈሳዊ ትምህርት ሕይወት ነው። ወላጆች ወይም አሳዳጊዎች እጅግ የሚከብደው ልጆች ከአዎንታዊ አስተሳሰብ ሲወጡ ነው። መናበብ ሲያቅተን ነው። ያኔ ከባድ ነው። ጥንቃቄ ይጠይቃል። በየጊዜው
ትኩረት ለልጆቻችን መስጠት ያስፈልጋል። ስለዚህ ለመንፈሳዊ ትምህርት ትኩረት ከሰጠን ልጆቻችን በእምነታቸው የጸኑ ከሆኑ ለሐሜት፣ ለስርቆት እና ለውሸት ጊዜ አይሰጡም። ቅን፣ ርኅሩህ፣ ታማኝ፣ ሰው የሚያከብሩ ይሆናሉ። ማንበብ የሕይወት ፋና ነው። መምህርና ደራሲ ነጋ ገረሙ ታምራት ነኝ። ለዛሬ አበቃን። መልካም ሳምንት።